ከገባሽ በኋላ ዱባይ እኛ እንወስድሻለን፣ በሙኒት ዱባይ እናመጣሻለን፣ ትሰሪያለሽ፣ ልጅሽን ሲሰጥሽ ምናምን ልላት በኋላ ላይቬን ከዘጋው በኋላ በውስጥ አወራታለሁ። ለምን እሱ ይሄን ከሰማን እንዳይጠምባት እምቢ እንዳይል ብዬ ነው ሀሳቤ የነበረው። እና እሷ ደግሞ በቃ ጨለመባት። ገባችሁ? እንደ አገር ቤት ብቻ ገብታ የምትኖር መስሏት ምናምን ይሆናል እንትን ያለችው። መጀመሪያ በውስጥ ለእሷ እንደዛ እንደማደርግላት መንገር ነበረብኝ። እስቲ አሁን ሪም ቀጥታ ትደውላለች። የልብ ኬዝ ምናምን እንዴ? ወይ ላይቭ ምናምን እያየ ይሆናል ሰውየው። ኖ የሚስትየውን እኮ ነው የመኪያን እኮ ነው የላኩልሽ። የእሱን አይደለም። የእሱን ልላክልሽ። የእሷን እኮ የላኩልሽ እኮ ድንገት እንትኗ ሰሚራ ማዳሟን ልጠራ ስትሄድ እኔ በደንብ እያዩት ነው። ስልኩን ይዛው ነው የሮጣችሁ በድንጋጤ ያለቀሰች ነበረ። ስትሄድ ኮኔክሽን ተቋርጦ ከዛ ምናልባት ወይ አምቡላንስ ጠርተውላት ምናምን ስልኩን ወደዛ ጥላው ይሆናል። አምቡላንስ ጠርተውላት ሆስፒታል እየወሰዷት ምናምን ነው የሆነው ብዬ ነው ማስበው። ለዛ ስልኩን የሰሚራ ስልክ ቢኖረኝ ኖሮ ጥሩ ነበረ። እኔ አሁን የእሱን ልስጥሽና ቀጥታ ደዊና ለማሜ የሰሚራን ስልክ ቆይ ዋን ሞር ታይም ሞክርለትና ለሱ ካላነሳ አቡዬ ተረጋጊ። ምንም አትሆንም። እንትን ትላለች። ምጣድ ነው ኖ ምን መሰለሽ፣ እኔ በጣም ተጫንኳት። ሪም ለራሷ ብዬ ተጫንኳት እና የሆነ ነገር ብትሆን እኔም ህሊናዬ ይጸጽተኛል። ቢካዝ ኦቨር ነው የተጫንኳት። ለእሷ ችግሯ እንዲፈታ ብዬ ዝም በይ በቃ ዝም በይ፣ በደሏንም ልታወራ ስትል ሚውት አድርጊ አንቺ ዝም በይ አንቺ እያልኳት አላሳውራኋትም። በደሏንም ሳላስወራት የምትፈልገው ነገር ሳይሆን የሆነ ነገር ብትሆን እጅግ በጣም በጣም አዝናለሁ። እኔ ግን ለእሷ ብዬ ነው ችግሯ እንዲፈታ ልጇ በእጇ እንዲገባና ልጇን ይዛ ሀገር እንድትገባ ስለፈለግኩ ነው። ቆይ እስኪ እሱ ካነሳ እየደወልኩለት ነፋሱ ሊገነጥል ነው ዛሬ። አባ እናንተ ጋርስ ወርቅ ቤት ዝናብ አልገባም አይደል? አይገባም። ወደ ላይ ነው ከፍ ተደርጎ ነው እንትን የሚሆነው። እሱስ እሺ ለምን አያነሳም? እሷስ እሺ እሱ ለምን ሪሚዬ የእሱን ቀጥታ ልስጥሽና እሱ ጋር ቀጥታ ደውይና ለሀቢባ ኢሞ ላይ አንሳላት ነው እሺ የምትይው። ማውራትም ትችያለሽ አቡ። አሁን ላውድ አድርጌልሽ። በጣም ጥሩ በቃ ላውድ አድርገሽልኝ አወራዋለሁ። ብቻ እቺ ልጅ ምንም ነገር ሳትሆን ብቻ በሰላም እኛም የፈረድንባት አይነት ነገር መስሏታል። ገባችሁ? በቃ ተበድላ በደሏንም የሚሰማት አጣች። እሱ በድሎ መጥቶም እነሱ ከሱ ጎን ቆሙ አይነት ነገር ተሰምቷታል። ገባችሁ? ለምን እኔ ለሱ በቃ ልጇን እንዲሰጣት ብቻ ስለፈለግኩ እኛ ካንተ ጎን ነን እንደዚህ እንደዚህ እያልኩት ነበር። ያንን ነው እሷ ፊል ያደረገችው። በቃ ከእሷ ጎን ማንም እንዳልቆመን የተሰማት ከባድ ነው በጣም ገባሽ? በእኛ ተስፋ አድርጋ ነበር፣ በእኛም ተስፋ ቆረጠች መጨረሻ ላይ። ያው ምሻ ልኬልሻለሁ።
እሱ ለምንድን ነው እሺ የማያነሳው? እሱስ እሺ ለምን አያነሳም? ለምን ጭንቀታችንን ይጨምርብናል? አሁን እሺ ማን ነው የሚነግረን? እች ልጅ ሞታ ይሁን ኖራ ይሁን ሰምቶ ይሁን ፈርቶ ይሁን? ወይኔ ፈጣሪ አደራህን ብቻች ልጅ ምን ነገር ሆና እንዳይሆን። እስቲ በሷ ቁጥር ድጋሜ ሞክሪው። አዎ ሞክሪው በእናትሽ። የሰሚራን ስልክ በእናትሽ እኔ ይፈጠራል ብል የሰሚራን ስልክ ቀበል ነበረ። አሁን እኔ ራሷን ጥላ ይሁን ከፎቁ ላይ ፌንት በልታ ይሁን ራሱ እርግጠኛ አይደለም። ለምን ሰሚራ በድንጋጤ እያለቀሰች ስለነበር ምጠይቃትን አትመልስም። ሽንቴ ሸንቼ ልምታውደው ወይ ከባድ ነው። አታነሳ ይሄ የልጅቷ ስልክ ነው። ይሄ የባሏ ስልክ ነው። በባሏ ስልክ እስቲ ሞክሪ። አይ ጉድ ልጅቷ ዋናቱ የሱ የልጁ ነገር ቆረ። አሎ አሎ ወንድሜ ሀቢባ ስልክ አንሳ እያለችክ ነው፣ ፈልጋክ ነው። ቆይ አትዝጋው፣ 1 ደቂቃ ትጠብቃታለህ። ከ1 ደቂቃ እሺ። ወይ ጉድ። ቆይ አይ አሁን ስትመጣ አገናኛታለሁ። አይ እሺ ብሏል። ሀይዋ ስልክ አንሳ እያለችክ ነው ስለው አሁን ቆይ ሀይዋ ስመጣ ደውልና አገናኘዋለሁ። ደህና ነኝ ውዶቼ። አይ ቆይ አሁን ሀቡ ስደው አገናኛቸዋለሁ። ሀቡዬ አንስቶ ነበረ። እሺ ምን አለ? ስልክ አንሳ ሀይዋ እየፈለገችክ ነው ስለው ዘጋ። አሁን ልደውልለትና አናግሪው አንቺ። እሺ ቆይ አሁን አንሳ ካልሽው በቃ ኢሞ ሊያነሳ ይችላል። ቆይ ልደውል ቀጥታ። ሰላም ማሜ፣ እንዴት ነህ? ሰላም ነው ማሜ። ጓደኛው ነኝ። እሺ ማሜን ፈልጌ ነበረ። ይኸውልሽ
እየሰማሽ ነው? አዎ ማሚን አገናኘኝ። ሀቢባ ነኝ። ኧረ እኔ አውቄሻለሁኝ። እኔ የምነግርሽ ነገር ስላለኝ ነው። እሺ እንትና መኪያ ራሷን ስታ ወድቃ አብራት የምትሰራውን ልጅ ስልክ ቁጥር ፈልጌ ነበረ። እሱን ተይው። እኔ እውነታውን ነገር እነግርሻለሁ። ማለት አሁን ላይቭ ላይ እያየናት እኮ ነው ወደቀችው። ወንድሜ ቪዲዮ አብርታ ነበር ላይቭ ላይ እያየናት። እሱን እኔም እያየሁሽ ነው። እሱን ተይው። እኔ እውነታውን ነገር ልንገርሽ። እሺ እኛ የእነሱ ጠባይ አዲስ አይደለንም። አሁን እሱ ልጇን ማየት ነው አይደል የምፈልገው? አዎ ልጇን ማየት ከሆነ ደግሞ አሁን ልጁ ነይ ቶሎ ብሏት ቤት ብትመጣ እሷ የምትፈልገው 100% ዝቱ ተመጣሽ በኋላ እሪ ብላ እሱን አደጋ ላይ ለመጣ ነው የምፈልገው። እኛ ልጅቱን ስለምናውቃት ማለት ነው። ከዚህ ቀደም ቤት ወንድ ይዛ መታ ልጁን ከቤት እንትን እንዲል አስደርገዋለኝ። ቤት ያሉት ሰዎች ጋር ታቁረዋለኝ። እሺ ገባሽ? አሁን ደግሞ ያለበት ቤት 2 ጊዜ ነገር አደጋ ፈጥማበታለች። ስለዚህ አሁን ደግሞ 3ኛ አሁን አንተና አሳያት ብንለው በእጅ አይልም። ችግር የለውም አያሳያት። ብቻ እኔ አሁን የእሷን ደህንነት ማወቅ ስለምፈልግ ወይ የመዳሟን ስልክ ይስጠኝ ወይ አብራት የምትሰራ ኢትዮጵያዊ ሰሚራ የምትባላለች የእሷን ስልክ ይስጠኝ። እኔ ጀስት ደህንነቷን ብቻ ነው ማወቅ የምፈልገው። አሁን ስለ ልጁን ስለማየቷ ሳይሆን ራሷን የሳተችው እዚህ ላይቭ ላይ ነው። ከፎቅ ላይ ራሷን ልትጥል ስትል ሰሚራ ናት ጎትታ ወደ እንትን ያዳነቻት፣ ከመውደቅ ያዳነቻት። ስለዚህ የራሷን ስለሳተች እቺ ልጅ ስለማዳጊያ ነው ጣፍ። እሺ ላረጋግጥ። ስለማዳጊያ ነው። ይሄ ውሸት ነው። ቦተል ጋር እየሰራኝ ነው። እሺ ላረጋግጥ። ለመሰለክ እኔ ጥፋተኝነት ይሰማኛል ስለተጫንኳት። ዝም በይ ብዬ ስላላስወራኋትኝ ሚውት አርጊ እያልኩ 10 ስለተቆጣኋትኝ ያለ ጥፋቷ ይቅርታ ጠይቂ አንቺ ነሽ ጥፋተኛ ብዬ ስለተጫንኳትኝ ተጸጽቻለሁ። ገባክ? ሜቢ እቺ ልጅ ራሷን የሆነ ነገር አርጋ ከሆነ እኔ ህሊናዬ ይጸጽተኛል። ስለዚህ ደህንነቷን ብቻ ሰላም መሆኗን ማረጋገጥ ስለምፈልግ አብራት የምትሰራዋን ስልክ ወይም የመዳሟን ስልክ ስጠኝ። ለምን እሷ ራሷን ስታወድቃለች ስልክ እያነሳች አይደለም ስደውል። ገባህ? እኔ ከወቀሳ ከህሊና ወቀሳ ነፃ መሆን ስለምፈልግ ነው። ጀስት ሰላም መሆኗን ካረጋገጥኩ በኋላ አለቀ። በቃ አያገባኝም ከዛ በኋላ። ልንገርሽ ሀቢባ፣ አውቆ የተደበቀ ሰው ቢጠሩት አይሰማም የሚባል አባባል አለ። ልዩቱ ጠባ ነው። አሁን አንቺ ብትደውይ ምንም ብትይም እኛ ብንደውልላት ምንም ብትል ልታነሳልሽ አትችልም። እንዲ አውቃ ነው ይሄንን ነገር እየሰራች ያለች እኮ። እሺ መዳምየው ካላነሳች መዳሟ ይሄ ሊይዝሽ ይችላል እኮ። መዳምየውስ ለምሳሌ መዳምየው ልታነሳልኝ ይችላል። የመዳምየው ስልክ አለኝ ብሏል ቅድም ማሜ ላይቭ ላይ። ስለዚህ የመዳምየውን ስልክ ስጠኝ። እኔ ከጸጸት መዳን እፈልጋለሁ። ነገ ሞታለች ለአስክሬኗ አዋጡ የሚባል ነገር መስማት አልፈልግም። ጀስት ልጅቷን ደውዬ ሰላምነቷን ካረጋገጥ በኋላ አይመለከተኝም። ከዛ በኋላ እኔ ላጣራና እመጣለሁ። እሺ የመዳምየውን ስልክ ወይም የሰሚራን ስልክ። እሺ ሁልጊዜ እንደዚህ የሚል ሰው አመሉ ነው ብላችሁ አትተው። የእውነት ሊያደርገው ይችላል፣ አይታወቅም። እሺ እጠብቅሃለሁኝ። እንትን በለው ደግሜ እደውላለሁ። አጣራልኝ ነው የሰሚራን ወይም የመዳምየውን ስልክ። እኔ እደውልልሻለሁ። እሺ እጠብቅሃለሁ። የመዳምየውን ስልክ ጠይቁ። ጓደኛው ነው ይሄን ገባው። ታዲያ ጓደኛው ራሱ ልጁ አያወራም እንዴ? አናገር ብሎ ሰጥቶት መሰለኝ ይባላል። ምን መሰለሽ ብዙ ጊዜ እንደዚህ የሚሉ ሰዎች ካላመናቸው የስነ ልቦና ሐኪም ጠይቁ። ብዙ ጊዜ ራሴን አጠፋለሁ የሚሉ ሰዎች የሚያምናቸው ሲያጡ አንድ ቀን የእውነት ያጠፋሉ። ገባችሁ? እሷ ሁሌ ራሷን ለማጥፋት ስለምትሞክር አመሏ ነው ብለው ነው የተዋት። ለምሳሌ የሆነ ተረት ካወቃችሁ የሆነ እረኛ ከብት ጠባቂ ነበረ። እንትን መጣ ከብቱን የሚበላው ምንድን ነው? የሆነ ነገር መጣብኝ ሲል የአካባቢ ሰዎች ሩጦ ይመጣሉ። ሸወድኳችሁ፣ አዎ ተኩላ መጣብኝ ሲል ይመጡለታል። ሸወድኳችሁ ይላል። ተናደው ይሄዳሉ። በሁለተኛው ምንድነው? በሶስተኛው ተኩላ መጣብኝ ሲሉ አላመኑትም። አመሉ ነው ብለው ተዉት። የእውነትም ከብቶቹ እንዳለ ተበሉ። አንድ ሰው ያለ ምክንያት ራሱን ለመጉዳት አይሞክርም። አንዴ ሁለቴ ራሱን ለመጉዳት የሞከረ ሰው አመሉ ነው ብላችሁ ከተዋችሁት በሶስተኛው ሊያደርገው ይችላል። እኔ ደግሞ የዚህ ምክንያት መሆን አልፈልግም። ለምን እሷ የመሰላት ምንድን ነው? እኛ ሁላችንም ከሱ ጎን የቆምን ነው የመሰላት። እኔ ለራሷ ብዬ ነው ከአንተ ጎን ነን፣ አንተ ነህ ትክክል፣ እሷ ጥፋተኛ ና ምናምን ያልኩትኝ የእሷ ችግር እንዲፈታላት እሷ ልጇን ሀገሯ እንድትገባ ስል ነው።
ሁሉንም ነገር አታውሪያ ራሷ ብዬ ነው አሁን ቶሎ ደግሞ አታነሳም ቁጥሩ። እሺ እሷ አውቃ ነው በሉ። ጓደኛዋ እንደዛ የምትሆነው ስታስመስል ነው። ጓደኛዋ አብራት የምትሰራ አንድ ቤት ሰሚራ አይታችኋል እንዴት እንደደነገጠች።